መጥተው ሌባ ምናምን ከማለታቸው በፊት ነው። እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው። እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን እየሰራው እከፍላለሁ ማለት ደግሞ ትልቅነት ነው። ለመሀይም ግን ምንም ሊገባው ስለማይችል ሲጀመር አላብራራልህም። ኔቨር ማይንድ። ያቺን 7 እንግሊዘኛ ጥራዝ ነጠቅ ትልና ከዛ ታሪክ የሰራ ይመስላል። በምታወጣው ፕሮናውንሴሽን የእውቀት እንግሊዘኛ ነው ወይስ የጎረቤት እንግሊዘኛ ነው? የስደተኛ እንግሊዘኛ ነው? እያንዳንዷ እኮ እናውቃለን። መሀይም አይደለንም የኔ ወንድም። እኔ አረብ ሀገር ኖሬ ልንገርህ፣ አረብኛ ጥግ ድረስ እናገራለሁ፣ እጽፋለሁ፣ አንባለሁ። ይገባሃል? ማንም የትም ሄዱ ቋንቋውን ይለምዳል። የእውቀት አይደለም ይሄ፣ በእውቀት አይደለም እንግሊዘኛ መናገርህ። አብረህ እየኖርክ ጎረቤት ምን ቋንቋቸው ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትን። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አረግልሃለሁ። አፍ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም። ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ። ለአንድ ነፍሳችሁ ሀራም ካልሆነ የሚጠቅም። እኔ አሁን ለቫላንታይን ያን ነገር ሰ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረግኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ፣ የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱበት እንጂ ከዛ ውጭ ደግሞ በጣም ስታሽላላ ደግሞ ሰምቻለሁ። እከሌን እንዲህ ብለሽ የከሌን ስም አጥፍተሽ የከሌን እንደዚህ። የት ነበርክ? ጉዳዩ ሲጀመር የት ነበርክ? እነንትና ትክክል ናቸው ስትል አልነበር እንዴ? የት ነበርክ? የከሌን ስም አስነሳችሁ። የከሌን አውሪው እያለ አቀባዩ እያለ አስወሪው እያለ ስንት ነገር ሲባል የት ነበርክ? ወረደልህ። አንድ ነገር ልንገርህ፣ ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም ብለው የዚች የሚዲያ ተረት ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለችም። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱ። አንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ? ያልኩትም ነገር ካለ ደግ አረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በሀገሪቱ ህግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ። ብዙ መልሶች አሉ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲያርገህ ቁጭ ስታደርገው ሪከርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር የማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ
በሟች አባቴ አላህ እንደፈቀደ አድርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተረድቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ፣ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም በሚፈልገኝ መልኩ። ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ፣ አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ። ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ፣ አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳርዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። ጥያቄ ያለን በተራ በተራ ሳርዬ ትቅደም። አይ እኔ ካላስ ንግግሩ ተመቸኝ፣ አበባ ዘነብኩኝ። ጥያቄ የለኝም። ኤክስኪውዝ ሚ። አሁን ነገ መልሹ መቀመጫም የለኝ። አበባ ዘነብኩኝ። ዮዳብም አመሰግናለሁ። ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላለ ሙኒቷ፣ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው፣ ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን፣ ያውልሽ ማነሽ ሂዊ፣ 2 አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ፣ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ፣ በአማርኛ 12 ምንድን ነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ነው። ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታ ቢሆን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጠነከረ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል። የዚህኛው ወደ ያኛው
የሌዘሩን አላውቅም፣ ምን ያህል ጊዜ ምን ያህል ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ሚትዬን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ ባየር ላይ ተንሳፍሽ ተቀመጥ? ላሳይሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ ላሳይሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንደ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። እኛ እኮ እዚህ አሜሪካ ነገር ነው ያለ ነው። አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣው ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካይሻቸው ጂም ደርሰን መጣ ምናምን ይላሉ። ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባን ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይደለም እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይህ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሙኒትዬ ቢኖረኝ ስንት ነገር አስጠባበብ ወደ ዱባይ ስትመጪ ኤሲ ይዘሽ እንደሙ ከይፍ ይዘሽ ትመጫለሽ። ያኛው እንኳን ድንግል ላይ እንታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቀድመሽ ቤታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ። የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ። በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው። ትልቅ ስጦታ ይሰጣች። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖር ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ይራሴ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ አሁን ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው
ሞክሪ ማራሳይ እንዳትሉ በዚህ ከቀጠላችሁ ማርያምን ጠይቂ እኮ ብለውኝ ነው። ሲከፈት ነው ግን ሞክሩስ ደግሞ ጎ ነው እንግዲህ ቻችሁ ውስጥ ጠይቁ እንጂ ምነው ዝም አላችሁ? ወንድ ጥያቄ ማስተናገድ ትችላለሽ? ሙኒት ሰላም እያሉ ሰላም እንዴት ነህ? አለን ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ፣ ግን ድንግል መሆን ይቻላል። ድንግል መሆን ይቻላል። እኔ የተረዳሁት ይህንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ነው። ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ እልሻለሁ። ወላሂ ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ቤታዬ ይኸውልሽ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሪ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝም ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ ጋይኒ ላይ የሚሰሩ ዶክተሮች ጋይኖሎጂስት ሲሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። ደውዬ ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ዘመን ወገኖቻችን እንዳለ እንትን ብሎብናል። እንዴ ጠያቂው ከኮመንት ከላይ በዛ ላይ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያዊ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ብላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አርጓት እሷነቷን አትለቅም። ወይ ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወራዊ ሁሉ ትሆናላችሁ ማለት ነው። ወራዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልና ሲመለስ ግራ ገባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው ኖ ልልሽ የፈለግኩ ምን እንደሆን ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማነው አይደፈንም እኮ ወንድሜ፣ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔን ሲያስረዱ ረቶ በእናትህ አንተ ይቅርብ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ኧረ አንቺ ነው ያስገባሽ። ሰላም እንዴት ነህ?
ወንዶች ቢቀርባቸው ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁ። ማርያምን፣ ይሄ ለወንዶች አይመጥንም፣ አይነፋም። ወንዶች እናንተ መጠየቅ አትችሉም። ሴቶች ብቻ ናችሁ መጠየቅ አለባችሁ። ጠይቆኝ ሌላ ጊዜ ሴቶች ብቻ ጠይቅም። ሰላም ልልሽ ነው። ስለት ጉዳይ ለመጠየቅ አይደለም። ነገር አውራሽ እና ስትናገሪ ስለሰማሁ ከዚያ ቁጭ ብዬ ይዘሽ እንጂ ሰላም ልበልሽ ብዬ ነው። ቤትሽ አይቼሽ አላውቅም። በሰው ቤት ነው ሁልጊዜ የማይሽ። እንዴት ነሽ? ደህና ነው? ሰላም ነኝ። አመሰግናለሁ። እንዳለችው እንደ ቤት ታየው ሁሉም ይህን ነገር መሆን ይፈልጋልኝ። ለዚህ ሲጀመር ማብራራትም አያስፈልግም። ምድረ ደንቆሮ ነገር ስለሌለው ነው የሚያወራው አይደለ? ስላጡት ነው የሚያወሩት። እንቁልልጭ እያሉ ይኖሩታል እንጂ አንቺን መሆን አይችሉም። ሲጀመር ከአንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም። ጠይቅ እያሉኝ በውስጥ እያጨነቁኝ ነበር። አንዷ ሰሞነች ገባች። በቃ ጠይቅ እንጂ ራስሽ እየጻፉ ተውሹ። በቃ ተረዳሽ? ማዝዬ ጥያቄ አለሽ?